የኢትዮጵያ ታሪካዊ ጠላት ሆና አሁንም ዘልቃለች። መልማቷ ስጋቷ እንደሆነ ሐሰተኛ ትርክቶችን በመፍጠርም ለዓለም እያስተጋባች ትገኛለች። ግብጽ መነሻ የምታደርገው ደግሞ ኢትዮጵያ በራሷ የገነባቸው የታላቁ የህዳሴ ግድብን ነው። ህዳሴው እውን እንዳይሆን ጥረቷ በብዙ እንደነበረም ነው የውሃና ኢነርጂ ሚኒስትሩ የሚያስታውሱት። በፊት ህዳሴ ሳይጀመርና አካባቢ ልማት ሳይጀመር ሲያደርጉ የነበሩት እንዳናስብ አባይ ላይ ልማት እንዳናስብ ባሮ ላይ ልማት እንዳናስብ እንድንጋጭ በተለይ ያልገባቸው ኢትዮጵያውያን ዘለው ሄደው በነሱ ብብስር መግባት ለነሱ መጠቀሚያ መሆን ይጫወቱ ነበር። ወደ ኋላ ሄደን በደንብ ካየነው ብዙ ጊዜ ፊት ለፊት መጥቶ ኢትዮጵያ ገጥመው ተዋርደው ሄደዋል። መሪዎቻቸው የጦር መሪዎቻቸው ተገለው ተዋርደው ሁለተኛ ኢትዮጵያ የምትባል ሀገር ጋር ብሎ ምሎ ገዝተው ተመልሰዋል። ከተመለሱ በኋላ ግን በእኛው ሰዎች ተጠቅመው ሲያስቸግሩ ነበር። የበት ትልቁ ዓላማ የተለየ ነገር ኖሯቸው ሳይሆን እኛ ውሃዎቻችን ላይ ልማት እንዳናመጣ። የግብጽን ሴራ መንግስት በጥበብና በብስለት በማለፍ ግድቡን ገንብተው የጨረሰ ቢሆንም አሁንም ግን ግብጽ አንዱ ጉዳይ ሲከሽፍባት ሌላውን በመፈበረክ ላይ ተጠምዳ ትገኛለች። ስኬት በኢትዮጵያውያን ዘንድ ተመዝግቦ እነሱ የተሸነፉ ቢሄዱም ከግንቦት ጀምሮ ባለፉት ዓመታት እስከ መስከረም ድረስ ያለው ጊዜ የጩኸት ጊዜ ነው ለነሱ። በፊት የነበረው ህዳሴ መገንባት መጀመራችንን እንደምናጠናቀቀው በኋላ የሙሊት ጉዳይ ነበር። ህዳሴ ሙሊት ኢትዮጵያ ብቻዋን ነው የምትሞላው ከኛ ጋር መስማማት ሳይኖር ዩኒላተራል አክሽን እያሉ ሁሉ ጊዜ ከሱናል በዓለም መድረክ ላይ የማያባራው የግብጽ ጩኸት ከእውነታነት የራቀ በራስ ጥቅም ላይ ብቻ የተመሰረተ መሆኑን የሚናገሩት የውሃና ኢነርጂ ሚኒስትሩ የሚያሰሙት ውንጀላዎች አንዱ ከሌላው ጋር የሚጋጭና የሚጣረስ ነው። ኢትዮጵያ ግን ሁል ጊዜ ተጨባጭ የሆነውን አቋሟን ስትናገር ቆይታለች። ግብጽ ግን ከራሷ አልፋ ሌላውን ኃይል ለማሰለፍ እየጣረች እንደሆነም አንስተዋል። በጋራና አስተዳደር እኛን ይጎዳል የሚል ይጮዋሉ። ለዚህም ዝም ብሎ አንዳንድ የማይሆን ፋክቶችን ለማምጣት ይሞክራሉ። ለምሳሌ ባለፈው ዓመት ወደ መስከረም አካባቢ ኢትዮጵያ ትልቅ ውሃ ለቃብን ነው ጎርፍ ሊፈጀን ነው አሉ። ድሮስ ኢትዮጵያ ህዳሴ የምትገነባው ውሃ ለመከልከል ነው። የሚፋለስ ነው ባይዘው የማስማማ ነገር እኛ በቁጥር በወቅቱ ተናግረናል። ትክክል አይደለም። ኢትዮጵያ ለቀቀችው ውሃ ይሄ መጠን ነው ዝም ብሎ ከሳተላይት ወሰነ ብሎ የማይሆን ወሬ ሲፈጥሩ ማለት ነው። እሱ ላይ ውሸታቸው ለዓለም ሲጋለጥ አሁን ምን ብሎ መጥተዋል? ኢትዮጵያ ህዳሴ ግድብ ውሃ ሳንሶብናል። በተለይ ሱዳን ላይ ችግር ፈጥሯል። ስለራሳቸው ተቆጡ ነው። እነሱ ማን ሱዳን ተበቃ አረጋቸው። ብዙ መሰረተ ልማትን የሚጠብቅ ህዝብን የልማቱ ተጠቃሚ እንዲሆን በመትጋት ላይ ላለችው ኢትዮጵያ የግብጽ ጩኸት አያስቆማትም የሚሉት ሚኒስትሩ የግብጽ ሴራ ግን በቀላሉ የሚታይ ባይሆንም ኢትዮጵያ ግን እያሸነፈች ጉዞዋን ቀጥላለችም ብለዋል። በጣም ብዙ ኢትዮጵያውያን ውሃ ይፈልጋሉ። የሚጠጣ ውሃ ይፈልጋል። ብዙ ኢትዮጵያውያን በግብርናቸውን አዘምነው ወደ ኢሪጌሽን መምጣት መቻል አለባቸው። ጀምረናል። የሚገርም ውጤት ታይቷል። በተለይ በስንዴ በጣም ብዙ ኢትዮጵያውያን ሃይድሮ ፓወር ተጠቃሚ መሆን አለባቸው። ስለዚህ ይሄ 130 ሚሊዮን ማህበረሰብ ዕጣ ፈንታ ያለው በባሮ በአባይና በተከዜ ውሃ ላይ ተመሰረተ ነው። ግብጾቹ ይሄንን ነው መረዳት ያቃታቸው። ኢትዮጵያ ከልማት አጋሮች ድጋፍ እንዳታገኝ አድርገዋል። አሁንም እያደረጉ ነው ያሉት። ማንኛውም የዓለም ባንክ፣ የአፍሪካ ልማት ባንክ ከአውሮፓ የመጣ ገንዘብ አባይ ላይ ኢንቨስት ማድረግ አይቻልም። ምክንያቱም ግብጾቹ እዛ ሄደው ስላጠለሹ ማለት ነው። ሁለተኛው በፊትም በነበረው ሂደታቸው ኢትዮጵያውያን በጋራ እንዳይቆሙ ስንጥቅ የበዛባት ሀገር ሆና ስለ አንድነት እንዳናስብ ሲያደርጉ ነበር። አሁን እሱ ተሰብሯል። የአባይ ላይ የገነባ ነው ህዳሴ ግድብ ማሳያ ነው ይሄ ማለት ነው። ግድብነቱ ብቻ አይደለም ለኛ ኩራት ነው። ይሄ ስጋት ይፈጥርባቸዋል እነሱ። የኢትዮጵያ አቋም አንድ ነው፣ እርሱም በጋራ የመልማት እንደሆነ የሚናገሩት ኢንጂነር ሀብታሙ ይተፋ በኢትዮጵያ ተቃርኖ ለቆሙት ግብጽን ጨምሮ ተከታዩን መልእክት አስተላልፈዋል። አሁንም እኛ የምናምነው አሁን ሳይመሽባቸው ግብጾቹ እና ሱዳንን ጨምሮ ይሄን ወንዝ በጋራ ያለማን የምንጠቀምበት መንገድ ላይ መስማማቱ ጥሩ ይሆናል ብለን እናምናለን። ያ ማለት አብሮ ማደግ ነው፣ አብሮ መጸቅ ነው። in the worst case በጣም ገፍቶ ከመጡ ራሳቸው ካልፈለጉ ይሄን ስምምነት ኢትዮጵያ ተቀጥላለች ስራዋን